ምንድነው እዚህ ውስጥ ያሉት? ሁሉንም በር ምንም አይነት ፋይል ካለ እንዳታልፉ ሁላችሁም በስትክክል ፈልሱ። ና ወደ ነው ትሄድ ና ይኸውልህ በጀርባ በኩልም ሰው አለ። ተረጋግጥ። ምንም አይነት መሳሪያው ነው ቁጭ አድርግ ነግሬሃለሁ። ቁጭ አድርግ መሳሪያዎቹ። ታምራት የሚመራበት ምክንያት ምንድን ነው? አዛውንቶችን የሰበሰባችሁበት ምክንያት ምንድን ነው? ስንት ሰው ገለህ ታውቃለህ? ገለህ? አዎ። ለምን ያንን ነገር አደረከው? ጥያቄ ለምንድን ነው የታምራትን እናት በእንደዚህ አይነት መልኩ መንገድ ላይ ጥላት ይሄድከው? እንደ ዕቃ የጣልካትን እናት ነው እየጠየቅኩ ያለው። ሰማኝ? ስለሷ ነው እያወራሁ ያሉት። ናው አንተም ብትሆን የምጠይቀን ነገር በስነ ስርዓት መልስልኝ። እናቶችን ስለመጣለስ እናቶችን ለምንድን ነው እኛ የምንጠይቀው? እንጃ። ይሄ እኮ የእርዳታ ድርጅት እናት ማለት እኮ ታውቀዋለህ ስሜቱን አይደል? እኔ ህይወትን ማጣት የሚያስመርጥ አይነት ወንጀሎችን ነው ሰብስቤልህ የመጣሁት። ህይወትን ብታጣ የሚሻል ከሰው ጋር ተቀላቅለ መኖር እንኳን የማትችልበት አይነት ወንጀሎችን እንደሰራ ሰው ቢያቀብህ የማትፈልጋቸውን አይነት ሚስጥሮች ይዤ ነው የመጣሁት። መቼም ስለነሱ መጥቀስ ካለብኝ መጥቀስ እንደምችል እርግጠኛ ነኝ። መሳሪያ እውነት መሳሪያ ላይ የተገኘው አንደኛው መሳሪያ በስርዓቱ ሴሪያል ነምበር አለው። አንደኛው መሳሪያ ግን ሴሪያል ነምበሩ ተፍቋል። አሪያቸው ማን እዚህ ታለሽ? ማን እዚህ ታለሽ? ሰውነቱ አንተ ነው። ምንም ብራዘር እዚህ ጋር የነበሩ ሰዎችን አይታችኋል? ከነሱ ጋር ነበሩ? ማንም አላየም? እኔ ያለውን እውነታ ነው ማሚ የነገርኩሽ። አሁን እኮ እኔ ራሴ ተጎዳሁ። እኔ ራሴ እኮ ተጎዳሁ። ምን ሊያደርግሽ ይችላል? ከየት እየመጣሽ ነው? እነማን ናቸው ውስጥ ደግሞ መንገድ ላይ ጣሉሽ? አንድ ዘመድ አንድ ጎረቤት ድረሱ ሊብል እንደማይመጣልኝ ሳውቅ ነው ብሞት ብዬ ከተመኘው በኋላ ደግሞ እንደዚህ ጎዳና ላይ ወድቃ አስክሬኗን ጅብ በላው ልባል ነው። ፈጣሪ የለም ብለው የሚያምን እኮ ናቸው። ለምን እነሱ በሚጽፉት መጽሐፍ ትደነቂያለሽ ብሎ በቃ መንገዱን ዘጋብኝ። አሳድጌ እንደዚህ እዚህ በኋላ ማነው የሚደርስልኝ? ያው ሽባውኝ ወደኩ እኮ። እኔን ዋሽተሽኛል በተደጋጋሚ። እዚህ ቤት ውስጥ እንግዲህ ትልቅ ሐዘን መርዶ እንደሰማችሁ ሆናችሁ እኔንም ግራ በማጋባት ደውላችሁ ጠርታችሁን ብዙ ነገር ብላችሁኛል። ሙሉ ለሙሉ ከፈረንጆች ጋር ይሰራ እንደነበር ለነጮች ሲላላክ እንደነበር እና እዚህ ቤት ድረስም እንግዲህ ይዟቸው ይመጣ እንደነበር አባትየውም ነግሮኛል። አንቺም እንግዲህ አሁን የደገምሽልኝ ያለሽው ነገር ነው እና እስቲ መች ነበር የጀመረው ከነሱ ጋር? ኧረ ቆየ። ከዛ በቃ የገዛ የራሴ ሰውነት የሌላ ሰው መስሎ ሲሰማኝ ድረስ በጣም ነበር ያማኝ። በጣም መቼም የራሴ የወለድኩት ልጅ ምን ያደርገኛል ብዬ ራሴን አረጋጋሁ። እሱም ችግር የለውም እኮ ምግቡ አዲስ ሆነብሽ ነው አለ። አንድም ቀን ስማችሁ ተነስቶ ማያውቅ ድምጻችሁ ሰፈር ላይ ተሰምቶ ማያውቅ ሰዎች እንደው ለአንቺም ልጅ እንደሆነው ለእሱም እንግዲህ ልጁ ነው። እንዴት ነው ማለት ልጄን ተናገርክ? የገዛ ልጁን በመናገሩ ምክንያት ታምራት ያለበትን ነገር ትክክል እንዳልሆነ ስለገለጸ ብቻ እንዴት ነው እንደዚህ አይነት ውሳኔ ውስጥ ልትገቢ የቻልሽው? የወለድኩት ልጅ ለዚህ ሁሉ ይደረገኛል ብዬ ጭራሽ እንኳን ልጠረጥረው ይቅርና ሁሉን አደጋ ይደርስብናል ይቅርና እድገቱን ስለማትፈልግ ነው ብዬ እኮ ነው ባለቤቴን ከቤት ያባረርኩት። ሰማኛለህ? የምትጠየቀውን ነገር በስነ ስርዓት ነው እኮ የምንሰማው አይደል? ስራ ምንድነው? እንደዚህ ወጣቶችንና ስራ ፈቶችን ለብቻ ለይተህ
እንድትመለመል የተደረገበት ምክንያት ዳታ እንድትሰበስብ የተደረገበት ምክንያት አንተን እንደውም ድርጅቱ ላይ ሚቲንግ ባለበት ሰዓት ያን ስብሰባ በጣም እንዲወያዩበት የሚያደርግ ፋይል የምትቀርበው አንተ ነህ። ታምራት ታውቀዋለህ አንተ ባላቆ እንዴት ደረስክ አንተ ታምራት ጋር? አብሮ አደገኝ። አዎ ምን ነው የምትንተባተበው? ተረጋጋ አንተ። ሲጀምር እኮ ምንድነው እኔ ኦልሬዲ እኮ ደርሼብሃለሁ። አንተን ደስ እንዲለው ነው እንደዚህ ያወራያለሁ። ምን ለማድረግ የዛሬ ዓመት ምን ለማድረግ እንደሚያቅድ እንኳን የምታክሰው ነው። እንዴት አዛ ድርጅት ከገባው ያ መጽሐፍ መጨረስ አለብህ። አንበብ መጨረስ አለብህ ሁሉንም። አዎ ጨርሰህ ካላነበብ አይቻልም፣ አይፈቀድም። በቃ ዛሬ ስንተኛ ቀናችን ነው? አይ ቲንክ 4ኛ ቀናችን ይመስለኛል። አንተን እየተከታተለ 4ቱንም ቀን በተለያዩ ክፍለ ከተማዎች እየዞርክ ዳታ ሰበስብ ነበር። እኔ ምዞርበት በግሌ መሰራ ምን አገባህ አንተ? እንዴ ይመለከታል። ስነ ስርዓትን ያዝ እኮ ይመለከታል። ማይመለከተኝ ነገር አለ። አይመለከታችሁም እኮ እንዴ። የፈለኩት ስራ መሰራ እኮ እኔ ለለውጥ ነው የምሰራው። ምን አገባህ? ያነሳሳል። ያ ገንዘብ ሰው ለማምጣት በቃ ያነሳሳል። ስለዚህ በአንተ ስም ምን ያክል ሰዎች ገብቷሉ ነው የምትለው? ታች ከስር ከመሰረቱ ጀምሮ ድርጅቱ ምን አይነት ነገሮችን እያከናወነ ምንም በምን አይነት መንገድ እንደሚያንቀሳቀስ አንተ ዳታ መሰብሰብ ላይ ብቻ ሳይሆን ሙሉ የዛን ድርጅት ፋንክሽን ሲስተም የምታንቀሳቀስ አይነት ሰው እንደሆንክ በስትክክል መረጃ አግኝቻለሁ። አታችልም፣ ማልቀስ ራሱ አትችልም፣ መሳቅ አትችልም። እዛ ያነበብከው ራሱ የሆነ የሚያሳዝን ታሪክ ታነብና ማዘን ራሱ አትችልም። የሚያስቅ ታሪክ አንብበህ ራሱ መሳቅ አትችልም። እዛ ድርጅት ውስጥ አይቻልም ምንም ነገር። የቤት ቁጥርና ስም የቤት ቁጥር ስም ነው። ልክ የህዝብ ቆጠራ እንደሚመስል ያህል አይነት ነገር ነው ፎርማሉ አቀማመጣቸው። አንድ ግቢ ላይ ስንት ሰው ይኖራል፣ አንድ ግቢ ላይ ስንት ሰው ይኖራል የሚል አይነት ነገር ነው መረጃውን የያዘበት መንገድ። አሁን ላይ በእጄ አንድ ቪዲዮ ይገኛል ለእናንተ ማስተላለፍ የነበረብኝ፣ ግን ደግሞ ለእናንተ ማስተላለፉ ተገቢ ነው ተገቢ አይደለም። ለእናንተስ የማስተላልፈው ነገር ግልጽ ሳይሆን ግልጽ ባልሆነ መንገድ አሁን ያለሁበትን ሁኔታ ታውቁታላችሁ። ማለትም እያስተናገድናቸው የምንገኛቸው ነገሮች በሙሉ ከአቅማችን በላይ የሆኑ ነገሮች ናቸው። እዚህ ምረም ሰሪው ምረም ልቀቅኝ፣ ነው ምረም ሰሪው ልቀቅኝ እንዴ! ሎነክ ነው እዚህ ምረም ሰሪው ያ ምን ፓስፖርት ነው? ሰላም ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ዛሬ ሁሉንም ነገር የታምራትን እናት ካገኘናት በኋላ የተፈጠሩት ነገሮች በየአካባቢው በያለንበት ቦታዎች በሙሉ እንግዲህ እየተዟዟረ እየቀረጽን እንገኛለን። በተለይ ደግሞ የታምራት እናት ተጥላ የተገኘችበት ቦታ ላይ ብዙ ነገሮችን ብዙ ጥናቶችን ስናደርግ ቆይተናል። በመጨረሻም እንግዲህ ያገኘነው አዲስ አስደሳች ዜናም አለ። እሱም አስደሳች ዜናው ምንድን ነው? የታምራት እናት ተጥላ የነበረችበት ቦታ ላይ ሴኩሪቲ ካሜራ ልናገኝ ችለናል። ይሄ የሆነበት ምክንያት እዛ ሰፈር የነበሩት ነዋሪዎች ወይም ደግሞ የቤቱ ባለቤት ሴኩሪቲ ካሜራ እንዳለውና በዛ በኩል ሊተባበረን እንደሚችል ከጎናችን መሆን እንደሚችል ሲነግረን እንግዲህ በጣም አስደሳች ዜና ነው ለኛ የነበረው። ያንንም እንግዲህ በምናደርግበት ሰዓት እነዛን ሰዎች ወይም ደግሞ እነዛ ልጆች ፊታቸውን መለየት አልተቻለም ነበር። መኪናውም ደግሞ የት ገባ የት ደርሷል የሚለውን ነገር ለማጣራት ሲባል ብዙ አይነት ነገሮችን አድርገናል። ከብዙ ማፈላለግና ከብዙ ልፋቶች በኋላ በስተመጨረሻ የደረስንበት ነገር አለ። እዛ ቦታ ላይ ወይም ደግሞ አሁን የደረስንበት ቦታ ላይ እንድንደርስ ያደረጉን ደግሞ እንግዲህ የህግ አካላቶች አሁን ደግሞ በተለይ የመንገድ ትራንስፖርት ላይ የሚሰሩት ወንድም እህቶቻችን ትራፊኮች እንግዲህ በጣም ተባብረውናል እና እግዚአብሔር ያክብርልን፣ በጣም እናመሰግናቸዋለን። ዛሬ የደረስንበት ወይም ደግሞ አሁን የምናገኘው ማስረጃ እንድናገኝ የተባበሩን ወይም ደግሞ ትልቁ ሚና የተጫወቱት እነሱ ናቸው ልል ወዳለሁና አሁን ምንድነው አንድ ሰፈር ላይ ተገኝቻለሁ። እዛ ሰፈር ላይ ምንድነው ያለው ቪትሱ ወይም ደግሞ ያ መኪና ወደዛ ሰፈር እንደሄደ ያሉትን ማስረጃዎች አጣርተን ሰብስበን ወይም ደግሞ ካሉን ሌላ የተገኘ ነገር አለ ነው ወይንስ ምንድነው? ልጆቹ ጥያቄ ያነሱ ያሉት ለመክፈት እየተሞከረ ነው። መኪናውን ቆርጦታል። ለመክፈት እየተሞከረ ነው። ተመሳሳይ ቁጥሮችና ባለሙያዎችን ጠርተን እያስሞከረ ነው ያለው። እናም እንግዲህ ደግሞ ውድ ቤተሰቦቼ ለእናንተ ማለት የምፈልገው ነገር ቪትሱን አግኝተነዋል። አሁን ቀጥታ ወደ ቤት ከመግባታችን በፊት ቪትሱን አቁሞ ስለገቡ እነዛ ወጣቶች እስከሚወጡበት ሰዓት ድረስ ከወጡም እጅ ከፍንጅ እዛው ጋር እንይዛቸዋለን። ካልሆነም ደግሞ መኪናውን ከፍተን እንግዲህ በተመሳሳይ ቁልፍ ለመክፈት ቢሞከር ምንም አልተቻለም። ግን ደግሞ እኛ ጋር እንደዚህ የመኪና ባለሙያዎችን አስመጥተን መኪናውን ለመክፈት እየተሞከረ ነው ያለው። እናም እንግዲህ ያው መኪናው እየተበረበረ ይገኛል። ከዛም በኋላ ከተከፈተም በኋላ እኛ እንሄድና ያሉትን ሙሉ ለሙሉ ማስረጃዎች ምንድነው መኪናው ውስጥ ለየት ያለ የምናገኛቸው ነገሮች ምንድነው የሚለውን ነገር ሙሉ ለሙሉ ለእናንተ የምናስተላልፍ ይሆናል። ግን ምንድነው እዛ ከሴኩሪቲ ካሜራ ላይ ያገኘነው አንድ መኪና ብቻ አልነበረም። አንድም እንግዲህ ሌላ ጥቁር ቫን ነበረ። ያንን ቫን ደግሞ ለማግኘት ምንም አልተቻለም ነበር። ምክንያቱም ይሄ መኪና ቀጥታ ከዛ ከወጣ በኋላ
አስፋልትን ተጠቅመው ወይም ደግሞ ትክክለኛው መንገድ ይዞ ሲንቀሳቀስ ስለነበረም ነው ሴኩሪቲ ካሜራዎች ወይም ደግሞ መንገድ ላይ ባሉት ካሜራዎች ተጠቅመን ትራፊኮችንም በማጠያየቅ ምን በማለት ሰፈር ላይ ያሉትን ወጣቶችን በመተባበር እንግዲህ ብዙ ነገሮችን አድርገን በስተመጨረሻ እዚህ መኪና ላይ ልንደርስ ይቻላል። ያ መኪና ግን ከዚህ እንደወጣ ቀጥታ እንግዲህ ሌላ መንገድ ወይም ደግሞ ሌላ ቅያሶችን ተጠቅሞ በመሄዱ ምንም አይነት ማስረጃዎችን ልናገኝ አልቻለም። ምንም አይነት ፍንጮችንም ሊተውልን አልተቻለም ማለት ነው። ቤተሰቦች አሁን ቀጥታ እንግዲህ ከዚህ በመውጣት የሚፈጠሩትን ነገሮች መኪና ውስጥ የምናገኛቸውን ነገሮች በሙሉ በመያዝ ለእናንተ ተገቢ የሆኑ ማስረጃ የምናስተላልፍ ይሆናል። ማስረጃው ምንድን ነው? ለእናንተ የሚጠቅማቸው እና ኒዳ ኑ ከኔ ጋር ምንድን ነው እዚህ ውስጥ ያሉት? ሁሉንም በር ክፈታቸው። ምንም አይነት ፋይል ካለ እንዳትተርፉ፣ ሁላችሁም በስትክክል ፈትሹ። ምንድን ነው ቦርሳ ውስጥ ያለው? ምንድነው? ምንም አይነት ፋይል እዚህ ውስጥ አልተውም። በስተክል አጣሩ። እሺ፣ ከጀርባ አንድ ፋይል ተገኝቷል እና እዚህ ያለውን ፋይል በስተክል አጣሩት። እሺ ብራዘር፣ እዚህ ቤት የሚኖሩ ሰዎች የት ነው ያሉት? ወይም ባለዚህ መኪና ና ወደ ነው የምትሄደው? ና ክፈት አንተ። እናንተም በዛ በኩል ስማ፣ ይኸው የህግ አካላቶች አሉ ብያለሁ። ስማ፣ በር ብከፍት ይሻላል። ክፈተው፣ የህግ አካላቶች አሉ። ማምለጥ አትችልም፣ ነግሬሃለሁ። ይኸውልህ ነግሬሃለሁ፣ የህግ አካል አለ። ተረጋግተህ በሩን ብከፍት ይሻላል። እናንተም ተረጋጉ። ሁላችሁም መሳሪያው ደግሞ አስተያየው። ይኸውልህ በጀርባ በኩልም ሰው አለ። ተረጋግተህ ምንም አይነት መሳሪያውን ቁጭ አድርገው። ነግሬሃለሁ፣ ቁጭ አድርግ መሳሪያዎቹን። የምን መሳሪያ? ምንም ማለት ነው። ቁጭ አድርግ አንተ፣ ቁጭ አድርግ ብያለሁ። ዙር ሁለት ሞራል በሩን ክፈትና ዙር ወደኋላ ቁጭ ወደ ጊዜ ነው። እኛ ሰላማዊ ሰዎች እዚህ ጋር ሰላማዊ ሰው ነኝ ምናምን የምትለውን ነገር አቁምና፣ ለምንድን ነው መሳሪያ ያወጣብኝ? ለምን ነው መሳሪያ የደቀንክብኝ? እኔ ሌባ ነው የመሰላችሁኝ? ምናችሁ ነው ሌባ ይመስለው? እንጃ። በስነ ስርዓት ግቢ ውስጥ እየገባን ባለንበት ሰዓት ነው አይተህን ሸሸ አይደል? እዚህ ሰፈር ሌባ አለና ደግሞ አንተ እኔን ባየኝ ሰዓት ደግሞ ሁለታችን ነን ያለነው፣ እኔና ካሜራማኒ አይደል? እኔና ካሜራማኒ ነን እየመጣን የነበረው። ይሄንን በማየት ነው ሩጦ ወደዛ ሄደ መሳሪያ ያወጣብን። ያው ለጥንቃቄ ይሆናል። ምንም አይደል ተቋር ማለት ለጥንቃቄ ነው ያወጣው። ፍቃድ አለው ያዘው መሳሪያ? ለምን ዝም የምትለው? ፍቃድ አለው? ሊኖረው ይችላል። እሱ ሊኖረው ይችላል። ተሰጥቶ ነው። ለምን ረሸሸኝ አንተ? እኔ እንደነገርኩ ነው። በቃ ሌባ መስለኝ ነው። እኔ ቦታው አካባቢው ሌባ ይበዛል ማለት ነው። እንደዛ ሳይሆን ግን የሚመስለው የምታቀኝና ከኔ ጋር ሌላ ችግር ያለበት ሰው ነው የምትመስለው። እናንተ ሰላማዊ ሰዎች ነን እያላችሁ ነው ያላችሁት አይደል? ሰላማዊ ሰው ነው እንደዚህ መሳሪያ ታጥቆ ሰውን ባየ ቁጥር መሳሪያ የሚመዘው ማለት ነው። እንደዛ ነው። ያው ነገር ነው። እኛ ለጥንቃቄ ነው መሳሪያ የምንይዘው እንጂ ሰው ልናጠቃበት አይደል። ኦኬ። እንደዚህ ራሳችሁን ለመጠበቅ ሀብት ንብረታችሁን ለመጠበቅ እንደዛ ነው ወይንስ ምንድነው? በቃ ያው እንደማንኛውም በጎ አድራጎት ስለምንሰራኝ እሺ፣ ያው ሊያጠቁን የሚችሉ ሰዎች አይጠፉም ብለን ከዛ አንፃር እንይዛለን መሳሪያ። ሁለታችሁ አብራችሁ ነው የምትኖሩት ነው? አዎ። እስቲ እናንተ ማወቅ እፈልጋለሁና ከአንተ ልጀምር። ስምህን ብትነግረኝ። እኔ ናሆም እባላለሁ። እሺ፣ አንተስ? አዲሱ። ስማኝ አዲሱ፣ የምትሰሩት ስራ እንግዲህ ያው በጎ አድራጎት ላይ ነው ብላችሁኛል። እስቲ በጎ አድራጎት ላይ በጣም ብዙ አይነት መልካም ስራዎች እንደሚሰሩ ነው የማውቀው። ተሳሳትኩ? አይ ልክ ነህ። ናሆም እንግዲህ ግልጽ በሆነ አማርኛ ስናወራ እስከዛሬ ከማውቃቸው ድርጅቶች ውስጥ ወይም ደግሞ እስከዛሬ ሲወራ ከመሰማ ውስጥም ከሆነ በጎ አድራጎት ድርጅት ላይ ምንም አይነት መሳሪያ ወይም ደግሞ እንደዚህ አይነት የመታጠቅ አይነት ነገሮች አይቼ አላውቅም። የእናንተ ድርጅት እንደዚህ አይነት ነገሩን ይፈቅዳል ወይንስ ምንድን ነው? ከዚህ በፊት ጥቃት ተፈጽሞብን ነበር። ማለት በማናውቃቸው ሰዎች ጥቃት ደርሶብን ነበር።
ከዛ አንጻር መሳሪያ እንድንይዝ ተገደናል። መንግስት የሚያውቀው መሳሪያ ነው የያዘው። ስለዚህ ህጋዊ ወይም ደግሞ መንግስት ፈቅዶላችሁ ነው ይሄንን እየያዛችሁ ያላችሁት ማለት ነው? አዎ። እርግጠኛ ነህ በሱ? እርግጠኛ ነኝ። እሺ የእናንተ ስራ ምንድን ነው እዛ ድርጅት ውስጥ? ብዙ ነገር ነው የምንሰራው፣ ግን በዋናነት እንትኖች ላይ ነው እድሜያቸው ገፋ ያሉ እናቶች ላይ ነው የምንሰራው። ኦኬ። አንተ ምንድን ነው የምትሰራው እዛ ድርጅት ውስጥ? እኔ ያው እናቶች እንዲህ ቦታ ምናምን ይነገረኛል፣ አቅም የሌላቸው እናቶች ምናምን በመኪና ይዤ አደርሳቸዋለሁ እዛ ድርጅቱ ጋር። ሲጨርሱ ይዣቸው እመጣለሁ። በቃ ይሄ ነው፣ ሌላ ነገር የለም። አንተ እያልከኝ ያለው እንግዲህ ትላልቅ እናቶችን ወይም ደግሞ አዛውንቶችን ወደዛ ድርጅት እየወሰድክ ሲጨርሱም ደግሞ የመመለሱን ስራ እንደምትሰራ ነው። ስለዚህ እንደዚህ አይነት ስራ ላይ ያለ ሰው አይ ቲንክ ሹፌር ነው ልትሆን የምትችለው። ስለዚህ አንተ መሳሪያ መታጠቅ ለምን ያስፈልጋል? ያው እንደነገርኩ ነው። ከዚህ በፊትም እንደዚህ ጥቃት ስለደረሰብን ለጥንቃቄ ብለው እነሱ ናቸው ያዝ ብሎ የሰጡ። ራስን እንድጠብቅ እንዳስፈራራበትም እንደዚህ ሰው የሚጎዳ ካለ ለማስፈራሪያነት ምናምን ነው። እንዳስፈራራበት ማለት ያው ሰውን የሆነ ነገር እንዳያደርስብኝ ምናምን ነገር እንደማስጠንቀቂያ ማለት ነው። ምን ያክል ጊዜ ነው እዚህ ድርጅት መስራት ከጀመርክ? ያው ቅርብ ጊዜ ነው የገባሁት። ምን ያክል ጊዜ ነው? 6 ወር አካባቢ። እዚህ ድርጅት ከገባን 6 ወር ሆኗል። ይሄ ማለት እንግዲህ ያው ብዙ ስራዎችን እስከዛሬ ስታከናውን ብዙ አይነት ወንጀሎችን ስታጨማልቅ ቆይታል። የምን ወንጀል? እኔ እንደነገርኩ እናቶችን ላካለው ቦታ ይዣቸው እሄዳለሁ ወደ ድርጅቱ። ሲጨርሱ ይዣቸው እመጣለሁ በሰላም። በቃ ሌላ ወንጀል የለም። ድርጅታችሁ ግን ሙሉ ለሙሉ የሚሰራቸው ወንጀል እንደሆኑ እኛ በደንብ እናውቃለን። እና ያንን ነገር እኛን ለመሸፋፈው ወይም ደግሞ እኛ እንዳናቅ ለማድረግ ብትሞክርም ኦልሬዲ እኛ የጨረስናቸው ነገሮች ናቸው። ዛሬ እንደ አዲስ ብናወራበት እኛ ማን ጠቁሞ ወንጀል ይሰራሉ? እኛ እኮ የእርዳታ ድርጅት ላይ ነው የምንሰራው። ያ ድርጅት የእርዳታ ማዕከል ማለቱ ሽፋን እንደሆነ በደንብ ታውቃለን። ይማቃለሁ። ተሳሳትኩ? ያው እሱ እንዳለው ነው ማለት እሱ እንዳለው ያው እድሜያቸው ከፍ ያሉ ማለት ከዚህ በፊት የምትሰሩት በዛ ዘርፍ አልነበረም። ለምንድን ነው ወደዚህ ሙቭ ያደርጋችሁት? በፊት ወጣቶች ላይ እንሰራ ነበር። እሺ። ግን ያኛው መንገድ ብዙም እንትን አላለንም ነበር። ማለት መስራት አልቻልንም። እዛ ላይ በደንብ መግፋት አልቻልንም ነበር። ለእናንተ አይ ቲንክ እሺ እንደ አንድ ትልቅ ድርጅት ስናይ ወይም ደግሞ ያ ድርጅት ሰዎችን ሳፖርት እንደሚያደርግ አድርገን ስናየው እናቶችን፣ አዛውንቶችን ማገዝ፣ እነሱ መደገፍ በጣም የሚያስደስት ነገር ነው። የእናንተ ድርጅት ደግሞ እንግዲህ ያ ውጤታማ አላደረገንም፣ ያ ሊያስቀጥለን አልቻለም ማለት በዛ በኩል የምትጠቀሙት ጥቅም እንዳለ የሚያሳይ ነው። ምን አይነት? እሺ እሱ ወደ ጎን እንተውና ትሬኒንግ ሴንተር አላችሁ እዛ ድርጅት ላይ። ስለዛ ስለ ትሬኒንግ ሴንተር የምታውቀው ነገር አለ? እኔ እንደነገርኩ ነው ቅርብ ጊዜ ነው የገባሁትኝ። በቃ የኔ ስራ ድርሻ የእናቶችን ይዞ መሄድ ነው። እኔ እሱ ነው ታለቃቅሱ ነው። ስለዚህ ብዙ ነገሩን ከአንተ ጋር ማውራት የምንችል ይመስለኛል። ያው አብረን ነው የምንሰራው፣ ግን በዋናነት ትሬኒንግ እንትኖችን መረከባቸው ስራዎችን የምቀበለው እኔ ነኝ። ስለዚህ እዛ ድርጅት ውስጥ ያለው ትሬኒንግ ሴንተር ምንድን ነው? ምን አይነት ነገሮችን ነው ትሬን የምታደርጉት? የቱ የወጣት በፊት የምንሰራው ነው የነበረው? ወጣቶች ላይ የምንሰራው ያው ወንዶችንም ሴቶችንም ያማከለ ነው ስራው። እሺ። እና ታዲያ በእናቶች ላይ መስራታችሁ ወይም ደግሞ በዛ በኩል መቀጠላችሁ ምንድን ነው ለእናንተ ጥቅሙ? መጀመሪያ ላይ ያው በወጣቶች ላይ ነበር የምንሰራው። ወጣቶች ላይ ያው እንደምታየው ነው ጊዜው በጣም ከፍቷል። ወጣቶች አደንዛዥ በቃ አልባሌ ቦታ ላይ እየወደቁ ተቸገሩ። እሱን እንትን ለማለት መጀመሪያ መስራት ያለብን ግን አረጋውያን ላይ ነው ብለን አስብን፣ እናቶች ላይ። ከዛም ያው እነሱ ላይ በደንብ ወጣቶች ምን ነበር የምታሰለጥኗቸው? ያው ከሱስ እንዲላቀቁ ራሳቸው ከሱስ እንዲላቀቁማ አይደለም። እናንተ እኮ እያሰራናቸው አልባሌ ቦታ እየወደቁ ሲያስቸግሩን ነው የተው ነው ብለኛል። እናንተ ከሱስ እነሱን እንዲያገግሙ ማድረግ ሳይሆን የሆነ ፐርፐዝ አላችሁ ማለት ነው። ለዛ ፐርፐዝ ነው አልመች ሲላችሁ ሱስ ውስጥ ተዘፍቀው ሲቀሩ የተዋቻቸው። እንደዛ ነው እየገለጽክልኝ የነበረው መጀመሪያ። ሙሉ ለሙሉ አልተውናቸውም። እኛ ማስቀደም ያለብንን ከአረጋውያን ለመጀመር እንትን አለን እንጂ
እነዛን ሙሉ በሙሉ የመተው እንትኑ የለም። ሙሉ ለሙሉ ለመተው ብቻም ሳይሆን እዛ ጋር እየተደረገ ያለው ነገር እና እዚህ ጋር እየተፈጠረ ያለው ነገር ምንድነው ነው? እነዛን ወጣቶች መጀመሪያ ለምን ነበር ትሬኒንግ ሴንተር ውስጥ የምታስገቧቸው? ከሰለጠኑስ በኋላ ምን ነበር የሚሆኑት? አሁንስ ደግሞ እነዛ ወጣቶች ስታችሁ ወደዚህ እናቶች ሙቭ ያደረጋችሁበት ምክንያት ምንድነው? እናቶችስ ምንድነው የሚሰለጥኑት? እሺ ያው እንዳልኩ እኮ መጀመሪያ ወጣቶች ላይ የምናሰለጥነው ምንድነው አብዛኛው ትምህርታቸውን ያቋረጡ ናቸው፣ ጎዳና ላይ የወደቁ ናቸው። እነሱን ሰብስበን ስልጠና እንሰጣቸዋለን። እነሱን እናሰለጥናለን። ከዛ ደግሞ አብዛኛው ስልጠናው ስልጠናው መሸፋፈን የፈለኩት ስልጠናው ምንድነው? ምን አይነት ስልጠና ነው የምትሰጧቸው? እሱ የድርጅታችን ያው ሚስጥር ስለሆነ ለምን ሚስጥር ያስፈልጋል? በጎ አድራጎት የሚባል ድርጅት ወይም ደግሞ አንድ ትልቅ ትምህርት ቤት ሊሆን ይችላል የሚባል አይነት ትልቅ ድርጅት ነው። ድርጅታችሁን አውቀዋለሁ አይደል? ያን የመሰለ ድርጅት የሚሰራውን ፕሮዳክት መቼም ሰው ቀንቶበት ወይም ደግሞ ያንን ድርጅት ምርቶችን አመሳስሎ ሊያመርትበት የሚችልበት አይነት ነገር አይደለም። ይሄ ሰውን የማስተማር ሰውን የመለወጥ አይነት ነገር ነው ብላችሁ ነው የተያያዛችሁት። እንደዚህ አይነት መልካም ስራ ታዲያ የድርጅቱ ሚስጥር ነው ተብሎ ሊያዝ የሚችል ይመስላል ነው ወይስ ወንጀል ነው? አመርቂ ውጤት እስከምናመጣ ድረስ እንደዚህ ነው ማለት አልችልም ለማለት ነው። ለ10 ምናምን ዓመት እንግዲህ 20 ነው 10 ምናምን ዓመት ነው የተባለው ድርጅቱ በጣም ብዙ ዓመት ሆኖታል። ይሄ ድርጅት እኛ ጋር ተመጣ አስብ እንግዲህ እዚህ ሀገር ይችላል አሰራራችን ስለሚቀያየር ያው አሁን ላይ በደንብ እየሰራን ያለነው ወጣቶች ላይ። እስካሁን ምንም አይነት አመርቂ ውጤት አላያችሁበትም? ለዚህ ነው እንደዚህ ያደረጋችሁ ያላችሁት? ያለፉት ዓመታት አሪፍ ውጤት አምጥተናል። እስቲ አሪፍ ውጤት የነበረው ይሄ ድርጅት በምን አይነት ዘርፍ ነው? ያው ስራ ፈጠራ ላይ አብዛኛው የተሰማራው። እሺ እዛ ላይ ነው የሚሰሩት። አብዛኛው ፋብሪካ ምናምን እስከ መቋቋም የደረሱ አሉ። ውድ ቤተሰቦች እዚህ ጋር ግን እንድታዩልኝ የምፈልገው ነገር በህግ አካል ደረጃም የሚታወቀው መንግስትም የሚያውቀው ያ ድርጅት ሙሉ ለሙሉ የእርዳታ ማዕከል እንደሆነና እዛ አካባቢ ላይ ያሉ ሰዎችም ቮለንተሪ እንደሚሰሩ ምንም አይነት ፕሮፊታብል ስለሆነ ነገር የሚያስብም እየታሰበ ያለ ነገርም እንዳሌለ እዚህ ጋር ግን እየሰማን ያለ ነው ከወንድማችን ምንድነው ሙሉ ለሙሉ ያ ድርጅት ጥቅምን ያማከለ አይነት ውጤቶችን እንደሚጠብቅ ግልጽ በሆነ አማርኛ እየነገረን ይገኛል። ይሄ ነገር ምንድነው? ድርጅቱና የናንተ አመለካከት ይለያያል ወይንስ ድርጅቱ ሽፋኑ ሌላ ውስጡ ላይ የሚሰራቸው ነገሮች ሌላ ናቸው? ምንም አይለያይም። ምናልባት አንተ የሆነ ተጠቁሞ የመጣው ነገር ሊኖር ስለሚችል እኔ ምን ተጠቁሜ አይደለም የምንሰራው ከጀርባም የህግ አካላቶች አሉ። ሙሉ ለሙሉ ስራችንም ያለውን ነገር ሪያሊቲውን ይዘን የምንንቀሳቀስ ሰዎች ነን። ታንጀብል የሆነ ማስረጃዎችም ደግሞ አሉ። አስፈላጊ ከሆነ እነሱንም ማየት ይችላል። ይሄንን ማለት ዝም ብዬ አንተ እንድታምነኝ ወይም ደግሞ እናንተ እንድንግባባ አይደለም። ስለ ድርጅታችሁ ተገቢውንም መረጃዎች ይዤ ነው ካንተ ጋር እያወራሁ ያለሁት። አስፈላጊ ከሆነ ካንተ በላይ ያሉትን ሰዎች እየጠቀስኩልህ ማን ምን እንደሚሰራ ላውራ እችላለሁ። ግን እያወራሁ ያለሁት የእናንተ ድርጅት ሽፋን ነው ወይንስ አንተ እንደምትለኝ ለፕሮፊት የተዘጋጀ ድርጅት ነው? አንተስ ታውቀዋለህ በውል ምን አይነት ድርጅት እንደሆነ? በደንብ ነው የማውቀው ረጅም ዓመት ስለሰራሁበት። እሺ እንግዲህ ምንም አይነት ሽፋን የለውም ይሄ ድርጅት። አንተ ምን አይነት ወንጀል እያጨማለክ እንዳለ ታውቃለህ? ግን ተመሳሳይ ነው። የምን ወንጀል የምን ወንጀል? እሱን ላውራበት ነው አሁን መናገር ካለበት ራሱ ያወራል። ለምን ብሸፍነው? እኔ ምን አይነት ወንጀል ሰራው? እኔ በሹፍርና ነው የተቀጠርኩት እዚህ ድርጅት። የመጣሁትም እንደነገርኩ እናቶችን ይዞ መሄድ ይዞ መመለስ ነው። በቃ ሌላ ወንጀል ምንም የለም። እሺ ለምን እኛ ላይ ታዲያ እንደዚህ መሳሪያ መምዘዝ አስፈለገው? በቃ አርገውና ከኛ መሃል አንድ ሰው ህይወታችን ብናልፍ ኖሮ አንተ ወንጀለኛ ነህ አይደል? አንተ ያቅምህን ሞክራል ጥቃት ለመፈጸም። ይሄንን አይነት ነገር እንድትፈጽም ወይም ደግሞ ወንጀሎች እንድታደርግ እነሱ ናቸው የሚያስገድዱ ወይስ ምንድነው? መሳሪያ መሳሪያ ላይ የተገኘው አንደኛው መሳሪያ በስርዓቱ ሴሪያል ነምበር አለው። አንደኛው መሳሪያ ግን ሴሪያል ነምበሩ ተፍቋል። ይሄም ማለት መሳሪያውን ትሬስ ማድረግ አንችልም ማለት ነው። እስቲ ስለሱ መሳሪያ ይያለ ለምንድን ነው የተፈቀው መሳሪያው? ሴሪያል ነምበሩ ሴት ሄደ። እኔ ስለ መሳሪያው ምንም ማውቀው ነገር የለም። እነሱ ናቸው የሚሰጡኝ። እሺ ራሴ እንደጠበቀበት ምናምን አርግተው ነው በቃ ሌላ ነገር የለም። እኔም በሰዓቱም አመጣጥነን ስለፈሮት ነው እንደዛ የተደናግጬ ያረኩት ነገር ነው እንጂ ለመጉዳት ምናምን ነገር ብዬ አይደለም። ይኸውልህ አንተ የምትሰራቸው ስራዎች ሙሉ ለሙሉ ወንጀሎች ናቸው።
እየተጨማለክም ያለው ከባድ ወንጀል ውስጥ ነው። ይሄ ትሬኒንግ ሴንተር የተባለው ወይም ደግሞ ከውስጡ ትሬኒንግ ሴንተር አለው የተባለው ድርጅትም ደግሞ ትላልቅ የሀገራችን ሚስጥሮችን ለማጨማለቅ እዚህ ጋር ማውራት የማይገባኝ ትላልቅ ወንጀሎችን እያንቀሳቀሰ ያለ ድርጅት ነው። ሲቀጥልም ደግሞ በ666 ተቋም ውስጥ ሰዎችን ጆይን አድርገው ለማስፋፋት ምንም አልመሰለም። ስለኛ ድርጅት አይሆንም። ምንም ነው እየመሰለክ ያለው። ስለኛ ድርጅት አይደለም እያወራ ያለው፣ ስለ እናንተ ድርጅት ነው። የኛ ድርጅት እንደዚህ አይነት ሽፋን ላይ የሚሰራ አይደለም። ስለማውቀው ነው። አንተ ታውቀዋለህ በውል እየተደረገ ያለውን ነገር? እኔ ምንም የማውቀው ነገር የለም። ስለዚህ አሁን እያደረግካቸው ያላቸው ነገሮች እርግጠኛ ነህ አሮጊቶችን ወይም ደግሞ አዛውንቶችን ከአንድ ቦታ ወደ አንድ ቦታ ከመውሰድ ውጭ ሌላ ምንም አይነት ስራ ሰርታ አታውቅም? እኔ እኮ ስላክ እንደዚህ ይዣቸውም ሲሄድ ሲመጡም ደስተኛ ሆኖ ነው የሚመጡት። ማለት በቃ የሆነ እዛ በቦታው የሆነ ነገር እየተጠቀሙ ምናምን አይነት ነገር ነው። በቃ ደስተኛ ሆኖ ነው የሚመለሱት። እኔም በቃ የሆነ እየጠቀምኳቸውም ስለሚመስለኝ ነው እስካሁንም ድረስ እየሰሩ ያለሁት። እና ለእኔም ጥሩ ነገር ይከፍሉኛል፣ ያው ለእነሱም አሪፍ ነገር የሚያገኙ ይመስለኛል። ግን አይ አሮጊቶች ምን እናደርጋቸዋለን ብላችሁ ነው አስባችሁ የመጣችሁ? ማለት ይመለሳሉ እኮ ሰዎቹ ለስልጠና ይሄዳሉ፣ ከዛ ማታ ላይ ይመለሳሉ። ምንም የሚደርስባቸው ነገር የለም። ከእናንተ ድርጅት አሮጊቶቹ የሚጠቀሙት ነገር ምንድን ነው? ጥቅም ያገኛሉ። አብዛኛው ጡረተኛ ናቸው፣ ልጆች የሌላቸው ናቸው፣ ጧሪ የላቸውም። ያው ከዛ አንጻር እሱን በማየት ያው እርዳታ ለማድረግ የተነሳ ድርጅት። አቶ ኤልያስ ከድርጅታቸው በምን ምክንያት ነው የታሰረው? አላውቅም። እንዴት ነው የማታውቀው? አይ በምንም ሊታሰር ይችላል፣ ግን ድርጅታችንን እንትን ብሎ አይመስለኝም። ኦኬ። ድርጅታችሁ ውስጥ እንግዲህ ያሉት የተወሰኑ ሰዎች በተደጋጋሚ በወንጀል ተጠርጥረው ወንጀል እንደሰሩ ተረጋግጠው የታሰሩ ሰዎች አሉ። ሊሆን ይችላል። አብዛኛው ሁሉም ሀቀኛ ነው ማለት አይችልም። በበጎ አድራጎት ስም የሚሰርቅም የሚዘርፍም የሚያጭበረብርም አይጠፋም። ከዛ አንጻር እንግዲህ አብዛኛው ለራሳቸው ጥቅም ካደረጉ ምናልባት ሊታሰሩ ይችላል። ይህን እርግጠኛ አይደለሁም። ስለ አለቆቻችሁ በደንብ አድርገን ማውራት የምንችል ይመስለኛል። ከነዛ ውስጥም ስለ አለቆቻችሁ እንግዲህ በደንብ ማውራት የምንችል ይመስለኛል አይደል? ስለነማ ለምሳሌ ስለ ታምራት ምንድን ነው የምጠይቀኝ? ታምራት እናንተ ድርጅት ውስጥ ምን አይነት ስልጣን ነው ያለው? ከአንተ ጋርስ ያለው ግንኙነት ምንድን ነው? ይሄኛው አሁን እየሰራን ያለነው ድርጅት በዋነኝነት እንትን እየመራ የሚገኘው እሱ ነው። ግልጽ አድርግልኝ። ድርጅቱ በነጮች የተቋቋመ እንደሆነ በደንብ አውቃለሁ። በውል ከስንት እስከ ስንት እንደሆነ እርግጠኛ ባልሆንም ከ10 ምናምን ዓመት እስከ 20 ዓመት እንደሚሆን አውቃለሁ። ታምራት ደግሞ ወደዚህ ድርጅት ጆይን እንዳደረገ ለራሱ አሁን በእርግጠኝነት እያረጋገጥንም ያለነው ነገር ከ5-6 ዓመት ባላነሰ ጊዜያቶች መሀል ነው ወደዚህ ድርጅት ጆይን ያደረገው። ታዲያ ስለምን ድርጅቱን ስለማቋቋም ነው እያወራኝ ያለው? ድርጅታችን እንግዲህ ብዙ እንትኖች ያሉት፣ ስለዚህ ከዛ አንጻር ይሄኛው እኛን እየመራ ያለው እሱ ነው። ታምራት ማለት ብዙ ኃላፊዎች አሉ በእኛ ድርጅት ስር ማለት ነው። ይሄኛውን ደግሞ እየመራ ያለው ታምራት። አሁን የምትወስዱትን ፕሮጀክቶች ታምራት ነው እየወሰደ እያሰራችሁ ያለው ማለት ነው? አዎ። የአዛውንቶችን ምን እሱ የሚለንን ነው በዋነኝነት እኛ የምንሰራው። አሁን የአዛውንቶችን ፕሮጀክት ታምራት ነው የያዘው? አዎ። ስለዚህ እናንተን ብዙ ስራዎችን እንድትሰሩ ብዙ አይነት ወንጀሎች እንድታጨማልቁ የሚያደርገው ዋነኛ ተጠርጣሪያችንም የሚሆነው ታምራት ነው ማለት ነው። ያው ስለምን እንደምታወራ እኔ አላውቅም፣ ግን እኛ አዛውንት ላይ ነው የምንሰራው። ያው እሱ አድርጎ የሚለንን ነው የምናደርገው። ስንት ሰው ገለህ ታውቃለህ? ገለህ? አዎ። እኔ የስንት ሰው ቤት ዘርፈህ ታውቃለህ? ምን ማለት ነው? ይሄ ድርጅት እኮ የእርዳታ ድርጅት እንጂ የማፊያ ድርጅት አይደለም። እኔ እየጠየቅኩ ያለሁት ስለ ድርጅቱ ወይ ደግሞ ስለ ድርጅቱ ምንነት ለእኔ ግልጽልኝ ሳይሆን ምን አይነት ወንጀሎችን እስከዛሬ ሰርተህ ታውቃለህ? ሰርቼ አላውቅም። ስምህ ምንም አይነት ፖሊስ ጣቢያ ላይ የለም?
ምንም አይነት ወንጀል ሪከርድ የለብን? የለም። እርግጠኛ ነህ እንዴ? እኔ በዚህ ሰዓት እዚህ አልገኝም ነበር። በገልም በሰርቅም በዘርፍም ማለት ነው። አሁን የጠየቅኩ ምንም አይነት ወንጀል ሪከርድ አለብህ የለብህም? የለብኝም። እርግጠኛ ነህ? ደሱ ማረጋገጥ ትችላለህ። ስለዚህ አሁን እየታየ ያለህበት ቦታዎች በሙሉ መኪናውን ይዘህ በምትንቀሳቀስበት አካባቢ ላይ የተገኘው መኪናም ያንተ ይመስለኛል። እሺ። ፊት ለፊት የነበረው መኪና ያንተ ነው አይደል? የነበረው ቪትስ። አዎ። ስለዚህ ያው የሥራ መኪና የግሌ አይደል? ድራይቭ የሚያደርገው እሱ ነው። አዎ። አሁን እሺ፣ ከአንድ 5 ቀን በፊት በዚህ መኪና የተሰራ ወንጀል አለ። ምን አይነት ወንጀል? እሱን እናንተ ልጠይቃችሁ። የሰራነው ወንጀል የለም እስካሁን ድረስ። ለአንተ እድሉን ልስጥህ። እየተሰሩ ያሉት ወንጀሎች በዚህ መኪና ላይ ስለሆነ መጀመሪያ ተጠርጣሪ የምትሆነው አንተ ነህ። ምንም አይነት ነገር መኪናው ላይ ተፈትሾ ሲገኝ ዋና ተጠርጣሪ የምትሆነው አንተ ነህ። እዚህ ድርጅት ላይ ያሉ ሰዎች ካለቃ ጀምሮ ነገሮችን በሙሉ የሚያሳብቡት አንተ ላይ ነው። ለምን ካልከኝ መኪናው ተሰጥቶሃል፣ ስራዬ ደግሞ ማድረስና መመለስ ነው ብለሃል። በዚህ መኪና የትኛውም አይነት ቦታ ላይ ወንጀል ከተፈጸመ ይሄ መኪና በተገኘበት ቦታ ሙሉ የሚደረጉት ነገሮች የሚሰሩት ነገሮች በአጠቃላይ አንተ እንደሰራዎች ነው በቃ እርግጠኛ ነው። ስለዚህ ሌላ ምንም አይነት ወንጀል ውስጥ መግባት ካልፈለግ፣ ራስህን የማይሆን ነገር ውስጥ ማስገባት ካልፈለግ ግልጽ በሆነ አማርኛ ልጠይቅህ፣ ግልጽ በሆነ መንገድ መልስልኝ። በዚህ መኪና ምን አይነት ወንጀል ሰርተህ ታውቃለህ? ለምን ነው ዝም የምትለው? ብቻውን ስለማይንቀሳቀስ ወንጀል የሚባል ነገር በዚህ መኪና ምንም ሰርቼ አላውቅም። ለነገርኩህ ነው። እኔ ከሱ ጋር ነው ስራ የምሰራው። ምንም አይነት ነገር አድርግ ካለ ታደርጋለህ? እሱ ምንም አይነት ነገር ማለት ከወንጀል ውጪ ምንም ባዘው የሚሰራ ሰው ምንም አድርግ ካለ ታደርጋለህ ወይ? ለምሳሌ እኔም በመኪና የሆነ ቦታ ፒክ አድርጋችሁኝ ይዛችሁኝ ሄዳችሁ ደብሮኛል ይሄን ሰውን ጣለው ቢልህ ትጥለኛለህ? እኔ ማንንም ሰው አንተን አልጠየቅኩም። አንተ መልስልኝ። እንደዚህ እንኳን አላደረግም። እኔ ከዛሬ 6 ወር በፊት በጣም መጥፎ ነገሮች ነበርኩ። እዚህ ድርጅት ከገባው በኋላ ነው ጥሩም ስራ ጥሩም ገንዘብ እያገኘሁ ያለሁት እና እሱ ነው በጣም እየረዳኝ ያለው። ከሱ ጋር ነው አብሬ የምሰራው፣ ሙሉም ከሱ ጋር ነው። እሱ ነው የሚያዘኝ። ግን እንደዚህ በቃ ሌላ ነገር አዞኝ አያውቅም። በቃ እናቶችን ይዞ መሄድ ብቻ ነው እንደነገርኩ ነው ቅድም። እናቶችን ስለመጣልስ የት ነው የምንጠላው? በዚህ መመለስም ትችላለህ። አሁን አንተ እናቶችን ስለመጣልስ እናቶችን ለምንድን ነው እኛ የምንጠላው? እንጃ። ይሄ እኮ የእርዳታ ድርጅት እናት ማለት እኮ ታውቀዋለህ ስሜቱን አይደል? ውድ ቤተሰቦች እንግዲህ እዚህ ድርጅት ውስጥ አሁን እየተሰሩ ያሉ ነገሮች በተደጋጋሚ በወጣቶች በኩል ብዙ ነገሮችን እየሰሩ እንዳሉ አጣርተን ደርሰንበታል። ብዙም የተገኙ ማስረጃዎች መረጃዎችም አሉ። ግን ምንድን ነው እግር በእግር ተከታትለን የደረስንባቸው ነገሮች እያጣርናቸው የነበሩት ነገሮች በሙሉ ምንድን ነው ምን አይነት ነገር ነው እየተንቀሳቀሰ ያለው የሚለውን ነገር ስናጣራ እየተገኙ ያሉት ነገሮች ፈጽሞ ለማመን የሚከብዱ ሆኖ ተገኝቷል። ይሄ ለምን ሆነ ለምን ተከናወነ ማለት አንችልም። ምክንያቱም ራሳቸውን የማዳን ራሳቸውን የማስመለስ ስራ ነው እየሰሩ ያሉት። ለእኛም ደግሞ ይሄንን መደናበራቸው ከወንጀል ወደ ወንጀል ሙቭ ማድረጋቸው ኤክስፒሪየንስ የማይሆኑበት ስለሆነ ክትትላችንን እያጠናከርን እነሱም እየተደናበሩ እጃችን መሀል እንዲገቡ እያደረግናቸው እንገኛለን። አሁን ወደ እናቶች ወደ አዛውንቶች ተመልሰው ይሄንን ወንጀል መቀጠል የተፈለገበት ዋነኛ ምክንያት ምንድን ነው? እንግዲህ የታምራት እናት የገለጸችልን ነገር አለ። ምን ማለት ማለት ምን ነው? አይ ቀጥል። ወደ ቤተሰቦች እንግዲህ የሆነ ለየት ያለ የሚያውቀው ነገር እንዳለ ግልጽ ነው። ኤኒዌይስ የሚደረጉ ነገሮች ምን እንደሆኑ ወደ ምን እያመሩ እንዳሉም ግልጽ ስለሆነ እያጣራ ለእናንተ ማስተላለፍ ያለብንን ነገር በሙሉ የምናስተላልፍ ይሆናል። አንተ ግን ለምንድን ነው የታምራት እናት ስም ሲነሳ እንደዚህ ሆንኩ?
አይ ስለማውቃቸው ሌላ ነገር አለ። ያው እኛ ድርጅት ላይ እንትን ስለሚሉ ነው እንጂ ሌላ ነገር አለ። ምን ስለሚሉ? ያው አንዱ ሰልጣኝ ናቸው እሳቸው የድርጅቱ ተጠቃሚ ናቸው። እሺ ከዛ አንፃር ነው የታውቃቸዋል። የታምራት እናት ታውቃታለህ? እንዴት ነው የማታውቃቸው? የታምራት እናት ማለት እኮ እዛ ድርጅት ላይ አሁን ለእናንተ አላፊያችሁ ሆኖ ሲቀጥልም ደግሞ ያንን ድርጅት በስራ አስኪያጅነት እየመራው እንዳለ በግልጽ ተናግረሃል። ስለዚህ እሱን ላያቅ የሚችል የድርጅቱ ተቀጣሪ ሊኖር ይችላል ብዬ አላስብም። ታምራትን ያውቀዋል አያውቀውም? ያውቀዋል አያውቀውም? እርግጠኛ የእሱ ስራ ማድረስና ማምጣት ስለሆነ እዚህ ቤት እንዴት የመጣው ነው ይመስል ያው ለእኛም ግራ ገብቶናል። ምናልባት ይህ ስራ እንዳይሰራ የሚፈልጉ አካላት አሉ። እነሱ ጠቁመውብን ሊሆን ይችላል። እርግጠኛ ነን። ሌላ ማንም ጠላት የለንም። እኔ ግን የራሳችሁ ነገር ጠላት ሆኖባችሁ በዛ ማስረጃ መሰረት እንደመጣው ነው የማውቀው። ያም ደግሞ በር ላይ ያለው ቪትስ ከ5 ቀን በፊት ኦር የዛሬ 5 ቀን የተሰራበት ወንጀል ስለተጣራ ስለተደረሰበት እናንተን ለህግ አካል አሳልፌ ለመስጠት ነው የመጣሁት። ኦልሬዲ የተሰሩትን ወንጀሎች በሙሉ አጣርተን ጨርሰናል። እናም እኔ ቀድሜ የመጣሁበት ዋነኛ ምክንያት የእናንተን ቃል ለመቀበል ነው። ስለሰራችሁት ወንጀል ማብራሪያ እንድትሰጡኝ ሞክሬ ነበርና እድሉን አልተጠቀማችሁበትም። ከ5 ቀን በፊት የሰራኸውን ወንጀል ታስታውሰዋል? ወንጀል ያልሰራው ማለት ወንጀል አልሰራውም ማለት የታምራትን እናት እንደዛሽ ምንምዳችኋት መንገድ ላይ ጥላችኋት መሄዳችሁ ወንጀል አይደለም ማለት እኔ ሙሉ ለሙሉ ምን ነካ ሰዎች አይደለም የለቃችን እናት ነው። ውድ ቤተሰቦቼ እንግዲህ አንዳንዴ ያለ ማስተዋል ወይም ደግሞ እግዚአብሔር ሰውን ነፃ የሚያወጣበት መንገድ በጣም ደስ የሚለው አይታችሁት እንደሆነ እንግዲህ የታምራትን እናት የጣሏት ቦታ ላይ አንድ የባለሀብት ግቢ በር ስር ነበር። ያ መሆኑ ደግሞ አካባቢው ላይ ሴኩሪቲ ካሜራ እንዲኖር ወይም ደግሞ እዛ ቦታ ላይ የነበሩት ሰዎች የራሳቸውን ደህንነት ለመጠበቅ ሲሉ ሴኩሪቲ ካሜራ አስገብተው ወይም ደግሞ አስገጥመው ስለነበረ ያንን ካሜራ በመጠቀም ይሄንን መኪና ከነ ታልጋ ቁጥሩ እነዚህንም 2 ወጣቶች ደግሞ አይቻቸው ነበር። አዲሱና ናሆም በመሆን ተባብረው እናትየው ለእናንተ ለማስተላለፍ ማለት በጣም ስለሚቀፍ ነው ቪዲዮ ላይ አዳል ያደረኩላችሁ እንጂ አንድ ሰው እናትን የምታህል ነገር ለዛውም ምንነቱ ባልታወቀ ምክንያት ፓራላይዝድ የሆነችን እናት እንስሳ እንኳን በእንደዚህ አይነት መልኩ ይጣላል ብዬ አላስብም። ምን ብታደርጋችሁ አትሊስት እሱ አላውቀውም ብሏል፣ አያውቀውም ብለሃል። ናሆም ግን ታምራት አለቃ እንደሆነም ታውቃለህ። እንዴት ነው ያለቃህን እናት እንደዛ ወርብረ ልጥላት የምትችለው? ወይንስ ከላይ የመጣ ትእዛዝ ነው? እኔ ለምን ልጥላት ይችላል? እያወራው ያለሁት ስለ ተጨባጭ መረጃ ነው። እዚህ ጋር ማንም ሰው ጫወታ አልያዘም። እየጠየቅኩ ያለውም ደግሞ እንድታምነኝ እንዳታምነኝ ምናምን ስላሉት ነገሮች እንድናወራበት አይደለም። ለምን ያንን ነገር አደረከው ጥያቄ። ለምንድን ነው የታምራትን እናት በእንደዚህ አይነት መልኩ መንገድ ላይ ጥላት ይሄድከው? እኔ ምንም ልነግርህ አልችልም። እኛ ያደረግነው ነገር የለም። እርግጠኛ ከሆንክ ማስረጃ አምጣ። ይህን ቪዲዮ ማየት ትችላለህ። ይህን ቪዲዮ ማየት ትችላለህ። እያየው ነው። እቺ ማለት የታምራት እናት፣ እናንተ ደግሞ ወስዳችሁ እንደ ዕቃ መሬት ላይ ጣላችኋት። እናት ሰማኝ። ስለዚህች እናት ነው እያወራሁ ያለሁት። አሁን ምንም አይነት ማስመሰልም ሆነ አዲሱ ትሰማኛለህ፣ መሸፋፈን የሚባለውን ነገር መስማት አልፈልግም።
እንደ ዕቃ የጣልካትን እናት ነው እየጠየቅኩ ያለው። ሰማኝ? ስለ እሷ ነው እያወራሁ ያሉት። ናሁም አንተም ብትሆን የምጠይቀን ነገር በስነ ስርዓት መልስልኝ። ምን ልነግርህ እችላለሁ? ምንድነው ላትነግረኝ የምትችለው? ምንድነው ላትነግረኝ የምትችለው? ከአንተ የበለጠ ስለዚህ ማስረጃ ሊያውቅ የሚችል ሰው አለ? እኛ አድርጎ የተባልነው ነው የምናደርገው። ማን ነው አድርጎ ያላችሁ? ማን ነው ወንጀል እንድትሰሩ ያስገደዳችሁ? ያው ከላይ አመራሮች አሉ ከታምራት ውጭ። እነሱ ያርጉ የሚሉንን የሚሰጡንን ትዕዛዝ ነው የምናደርገው እንጂ እኛ በራሳችን ጭካኔ ተሞልተን የምናደርገው ነገር አይደለም። እንዴት በራሳችን ጭካኔ ተሞልተን አይደለም ማለት? ምን ይጠቅመናል? እኛ እያደረክ ያለው ነገር ድርጅቱ ላይ የምትፈልጉትን ስራ የምትፈልጉትን ሰው ታሰራላችሁ፣ ካልሆነ አውጥታችሁ ጥላላችሁ። እንደዛ ነው አይደል? ናሁም አይደል ወይ? ለምን ነው ዝም የምትለው? እርግጠኛ ሆነን የመጣው አንተ? አይ አንተ የምትለኝን ለመስማት ነው እንደዚህ አይነት ቪዲዮዎችን ይዤ ወደ አንተ መጣው። እርግጠኛ ሆነ ነው ትኔ ከዚህ የበለጠ ምን አይነት ማስረጃ ላገኝ ይችላል? ከዚህ የበለጠ ምን አይነት ነገርስ አንተ ላይ ማስረጃ ላገኝ ይችላል? አንተ መቀመቅ ለመክተት በቂ ነው። ሴትዮዋ በህይወት ትኑር አትኑር እኮ ከዚህ በኋላ ምንም አይነት ዋስትና የላት። እንደዚህ ሴትዮዋ መጫወቻ አድርጋችኋት ከታምራት ጋር ያሰባችሁት ነገር ስላለ ነው ወይስ ምንድነው? አሁን ያሉትን ነገሮች መናገር ከማንም በላይ የሚጠቅመው ራስህን ነው። ተረዳኝ አይደል? ይሄ ድርጅት በቃ ምን ያው እንደምታየው በጎ አድራጎት ላይ የሚሰራ ድርጅት አይደል እና ያው ደርሼበታለሁ ስላልከኝ ነው እንጂ የሚናገር ነገር አይደለም። ለህይወቴ ያሰጋኛል። እኛም ብትፈራ ነው የሚሻለው። እኔ ህይወትን ማጣት የሚያስመርጥ አይነት ወንጀሎችን ነው ሰብስቤልህ የመጣሁት። ህይወትን ብታጣ የሚሻል ከሰው ጋር ተቀላቅለ መኖር እንኳን የማትችልበት አይነት ወንጀሎችን እንደሰራ ሰው ቢያቀብ የማትፈልጋቸውን አይነት ሚስጥሮች ይዤ ነው የመጣሁት። መቼም ስለነሱ መጥቀስ ካለብኝ መጥቀስ እንደምችል እርግጠኛ ነኝ። ታውቀዋለህ፣ ምክንያቱም ስራን ስለምታውቀው። ያው በቃ ይሄ ድርጅት ያው እንደምታየው በጎ አድራጎት ላይ የሚሰራ ድርጅት ሳይሆን ባዕድ አምልኮ ላይ የሚሰራ ድርጅት። ስለ ባዕድ አምልኮ አይደለም እየጠየቅኩ ያለሁት። እኔ እየጠየቅኩ ያለሁት አዲሱን ፕሮጀክት ታምራት የሚመራበት ምክንያት ምንድን ነው? አዛውንቶችን የሰበሰባችሁበት ምክንያት ምንድን ነው? እሱን ነው እንድትነግረኝ የፈለኩት። ያው እንትኑን የሚሰጠው ትዕዛዙን የሚሰጠው ታምራት ነው። በእርግጥ ግን የሚሰሩት ሌሎቹ ናቸው። የታምራት እናት ይሄኛውን እዚህ ድርጅት ላይ እንዲቀላቀሉ በትህትና ተጠይቀው ነበረ፣ እንዲቀላቀሉ ማለት ነው። ከዛ አልተስማሙም። እሺ። ከዛ እዛው ያሉ አባላቶች እናትየውን በእኛ አማካኝነት አግተው ወሰዷት ወደዛው። ከዛም በኋላ ነው ያ ነገር የተፈጸመው። ምንድን ነው የተፈጸመበት? በቃ መድኃኒት የወጓት ይመስለኛል። ብቻ ምን እንዳደረጓት አላውቅም። የኛ ስራ ያው ማድረስ ስለሆነ ካገኘንበት ነው የመለስናት። ያው እንደዛ የሆነችው ምናልባት በወጓት መድኃኒት ማደረሻም ሊሆን ይችላል። ስለዚህ ታምራት የገዛ እናቱን አሳልፎ መስጠቱን እየገለጽክልኝ ነው ያለው በእናንተ አማካኝነት። ማለት መቼም አንተ ታምራት ስር ነው ያለው አይደለ? በታምራት ነው ትእዛዝ አይደል? ይሄ ሁሉ ነገር የተሰራ ያለው በታምራት ትእዛዝ ምክንያት ነው አይደል? ያው በሱና ያው በሱ ስር ባሉ ሰዎች ከሱ ስር ያለው አንተ አይደል? ያው እኔ ብቻ አይደለሁ፣ ከኔ በላይ 5 ሰዎች ያሉ። እኔ ያው ሹፌር ብቻ ነኝ። አድርስ ሲሉኝ ማድረስ ማምጣት፣ ያው ለሱ ትእዛዝ መስጠት፣ ሌላ ነገር የለኝም።
ዋነኛ እቅዳችሁ ምንድን ነው? እሺ ድርጅቱ ወይም ደግሞ የአሁኑ አዲሱ ፕሮጀክት ዋነኛ እቅዱ ምንድን ነው? ዋነኛ እቅዱ ወንዶቹ ደግሞ 666 አባልን እንዲቀላቀሉ እናደርጋቸዋለን። ያው እነሱም የተለያዩ ወንጀሎች እንዲሰሩ የምናሰማራቸው፣ ሽማግሌዎች አሮጊቶችን ደግሞ እነሱ ያው ትንሽ ስልጠና እንሰጣቸዋለን መጀመሪያ ላይ በዚህ ባዕድ አምልኮ ዙሪያ ማለት ነው። ያው እነሱ ትንሽ የያዙትን እውቀት በደንብ ሳይሆን በትንሹ የያዙትን እውቀት ማህበረሰብ ላይ ሄደው እንዲያሰራጩ እናደርጋለን። ያው እየሰፋ እንዲመጣ ነው የምናደርገው። እኛ መጀመሪያ ሙሉ በሙሉ ስለዚህ ነገር አናስረዳቸውም። ያው ነው ያለው። አዛውንቶችን የምንጠቀመው ያው በዛ መንገድ ይሄን አባል እንዲቀላቀሉ ነው የምናደርገው። ዋና እቅዳችሁ ምንድን ነው ማለት እናንተ ድርጅት ውስጥ እንግዲህ ከታምራት እናት የሰማነው ነገር ስላለ ትላልቅ አዛውንቶች ናቸው የሚመጡት፣ እድሜያቸው የገፋ እንደዚህ አይነት እናቶችን ሰብስበው ማስቀመጥ ለምን አይነት ፕሮጀክት እነዛን እንግዲህ ወጣቶችን ለምን አይነት ጉዳይ እንደምታውሏቸው ለምን አይነት ነገርስ እንደምትጠቀሙባቸው ግልጽ በሆነ ነገር ተናገርክ። እኛንም ለማሳመን የምትሞክርበት መንገድ ሊሆን ይችላል፣ ግን ሰምተናል። እናቶችንስ ምንድን ነው የነሱስ እቅድ? ለእነሱስ የታሰበው ነገር ምንድን ነው? ያው ሲገቡ መጀመሪያ ላይ ዝም ብለን እናስገባቸው ነገር አይደለም። ያው እንደ ምርመራ ያደርጋሉ፣ የጤና ምርመራ ያደርጋሉ። እሱን ምርመራ ካደረጉ በኋላ የሚያልፈው ያልፋል። ጤናቸው ደግሞ ብዙም የተስተጓጎለ ካለ ሕክምናውን አድርገላቸዋል። ለነሱ ሕክምናው ይሰጣቸዋል። በዛ መሰረት ካለፉ ይህን ድርጅት ይቀላቀላሉ። ከዛም የሚወስዱት ስልጠና አለ። የዚህ ባዕድ አምልኮ 666 በሚለው ዙሪያ እሱኛውን እንትን ይሉና ሲጨርሱ አብዛኛው ማህበረሰብ ላይ ዋና ዋና ቦታ ላይ እንልካቸዋለን። እዛም የተወሰነ ስልጠና እንዲሰጡ እናደርጋቸዋለን። ለ666 ነው የምንሰራው ማለት ነው። እናቶችንም እንግዲህ በማያውቁት መንገድ ወደ እናንተ ባዕድ አምልኮ እየቀላቀላችኋቸው ነው ማለት ነው። እነሱስ ግን ማለት ሰውን በምን አይነት መንገድ ነው አትራክት እያደረጉ ወደዚህ ድርጅት የሚያመጡት? ሌላ የምታስተምሯቸው ሌላ ትሬን የምታደርጉበት መንገድ አለ? ያው ወደ ካማ ጎናቸው ነው የምንገባው። አብዛኛው ድሃ ናቸው፣ ምንም የሌላቸው ጧሪ ልጅም የሌላቸው ናቸው አሮጊቶቹ እና ሽማግሌዎቹ ማለት ነው። እነሱ እንግዲህ የገንዘብ ያስፈልጋቸዋል፣ መጠለያ ያስፈልጋቸዋል። ያን እናሟላለን። ያን ካሟላን ደግሞ ይህን ስራ አንፈልግ የሚሉበት ምርጫ የላቸው። ስለዚህ በደካማ ጎናቸው የሚበሉ የሚጠጡትን የሚጦሯቸው ሰዎች ያሌላቸውን እናት አባቶች በመፈለግ እንደዚህ አይነት አስጸያፊ ስራዎችን እንዲሰሩ ለራሳቸው እንኳን ሳይገባቸው የእናንተ ተላላኪ አድርጋችሁ ነው የምታስቀሯቸው ማለት ነው። እንደዛ ነው። አዎ ወጣቶቹ በተለይ ያው ስለሚያስፈልጉ እነሱን ለዛ እንትን አላማ ነው የምንጠቀማቸው። ውድ ቤተሰቦች እንግዲህ እነዚህን እናቶቻችንን አባቶቻችንን በማያውቁት ሁኔታ በማያውቁት ነገር ውስጥ እንዴት እያስገቧቸው እንዳሉ ለእናንተ ለማስረዳት ለእኔ ይከብደኛል። ይሄ እንግዲህ ለሚዲያ የሚበቃና ይሆናል ተብሎ እንግዲህ ለራሱ መልካም ነው ብሎ ያሰበውን ነገር ነው እንግዲህ እየነገረን ያለ። እንደዚህ የሚዘገንን የሆነ ነገር እየነገረን ለራሱ ውድ ቤተሰቦች እኔ እንድታውቁልኝ እንድትረዱልኝ የምፈልገው ነገር ስለ ራሴ ነፃ መውጣት በምጥርበት ሰዓት የማገኛቸው ነገሮች ከኔ ይልቅ በህይወት መኖር እንኳን የሚያሰጋቸው ሰዎች እንዳሉ ነው ግልጽ የሆነ ነገር እያዩ ያሉት። እነዛ እናቶች እነዛ አባቶች ምን ይሆናሉ? አሁንስ ምን አይነት ነገር ውስጥ ነው እየገቡ ያሉት? ምንስ ነው የሚጠብቃቸው? እሱን አናውቅም። ያንን ለማስተካከል ግን ያቅማችንን እየሞከረን እንገኛለን። አሁን እኔ ግልጽ በሆነ አማርኛ እየገባኝ ያለው ነገር ምንድን ነው? የወጣቶችን ጉዳይ ዘግተውት ወደ እንደዚህ አይነት ጉዳይ እንደገቡ፣ ይሄም ደግሞ ወጣቶችን
እየተከታተልን እግር በእግር ከአቶ ኤልያስ ጀምሮ ነገሮችን ፕሮሰሶችን የሚያስጨርስላቸው ሰው እሱ ስለነበር እሱን ስናሳስርባቸው በእሱ በኩል ምንም አይነት ነገር እንቅስቃሴ እንዳይኖር ስናደርግ እጅ ከፍንጅ የተያዘ ወንጀለኛ ስለሆነ ምን አይነት ነገርን መጠቀም ጀመሩ? በዚህ በኩል ሌላ ፕሮጀክት ከፍተው የኛ የቅርብ ሰው በሚባል በታምራት በኩል ተደርጎ ወንጀሏቸውን እንደፈለጉ በፈለጉት መንገድ እንዲያንቀሳቅሱ እውቀት የላቸውም፣ ዘመድ ወገን የላቸውም፣ የሚጦራቸው ሰው የላቸውም ብለው በሚያስቡት በአዛውንቶች በኩል አዲስ ፕሮጀክት እንግዲህ ነድፈው ነው ያሉት። በዛ ስርም እንግዲህ 5 ሜምበሮች አሉ። እነዛ ማን እንደሆኑ ከካሜራ ጀርባ ማጣራት ያለብንን እያጣራን ናሆምም ደግሞ መናገር ያለበትን ወደ እነሱ ማድረስ ያለብን ቦታ ላይ እስክንደርስ ድረስ መጠየቅ ያለብንን ነገር እንጠይቃለን። እዚህ ጋር ግራ እያጋባኝ እየተወሳሰበብኝ ያለው ነገር ግን ምንድን ነው? ማን ነው ማንን እየመራ ያለው? ማን ነው የማን ሰራተኛ? ማንውስ ለማን ዝቅ እያለ ያለው? ታምራት የሆነ ሰዓት ላይ ለየሆነ ሰው እየታዘዘ ነው ስንል ያልጠበቅናቸውን ነገሮች ያልተጠበቁ ቦታዎች ላይ ፕሮጀክቶችን እየመራ አገኘ ነው። የገዛ እናቱን እንኳን እስከ መገበር የገዛ እናቱን አሳልፎ ላልሆነ ነገር እስከ መስጠት ደረጃ ደርሷል። ይሁንና ምንም ያክል ሰው በገዛ እናቱ ላይ ቢጨክን ጎዳና ላይ ወስደው እንዲጥላት መፍቀድ ማለት እንደ አንድ ሰው አምኜ ልቀበለው የምችል አይነት ነገር አይደለም። ብቻ ውድ ቤተሰቦቼ እስካሁን የተፈጠሩት እየተከናወኑ የነበሩት ነገሮች በሙሉ ይህን ይመስላሉ። ልክ እንደገባን እንግዲህ መኪና ውስጥ አንዳንድ ማስረጃዎችን ለመሰብሰብ ሞክረናል። አሁንም ደግሞ የተገኙ ለየት ያሉ ማስረጃዎች ካሉ ከዛ በመውሰድ አስፈላጊ የሆኑ ነገሮችን የምናደርግ ይሆናል። እስካሁን ከኔ ጋር ስለቆያችሁ በጣም አመሰግናለሁ። ለዚህ ቻናልም አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁንም እንደተለመደው ኮመንት ላይ ያስቀምጡልን። እንዲሁም ደግሞ ለብዙ እንዲደረስ ይህን ቻናል ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ናሆም ምንም አይነት ነገር እንድትዋሸኝ አልፈልግም። ከዚህ ደቂቃ ጀምሮ ያሉትን የሚፈጠሩትን እነዛ 5 የተባሉ ከአንተ በላይ ያሉትን ሰዎችም እንድታሰኝ እፈልጋለሁ። ተነስ፣ ቀጥሉ።